ህዳር 1 2018 ዓ.ም ጤና ይስጥልኝ እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው ኢቲቪ 57 ሶስተኛ ክፍል ላይ ደርሷል ዋና ጉዳዮችን ላስተዋውቃችሁ ጠንካራ የህዝብ ተሳትፎና ቁርጠኛ መሪ ኢትዮጵያን ወደ እድገት ከፍታ የሚወስድ ስራ ለመስራት እንደሚያስችል ተገለጸ ጠቅላይ ሚኒስትር አብይ አህመድ ይፋ ያደረጓቸው የ$30 ቢሊዮን ግዙፍ ፕሮጀክቶች ኢትዮጵያ የጀመረችውን እድገት ጉዞ ወደ ላቀ ደረጃ የሚያሸጋግሩ መሆናቸው ተገለጸ። ዜጎች ከራስ ጥቅም በላይ ሀገርን በማስቀደም ለሀገራቸው መጻኢ ዕድልና መልካም ገጽታ ግንባታ መስራት እንደሚገባቸው ምሁራን ተናገሩ። የቄለም ወለጋ አርሶ አደሮች ኤክስፖርት በሚደረጉ ምርቶች ላይ ትኩረት ሰጥተው እየሰሩ መሆናቸውን አስታወቁ። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የሩሲያ ህጋዊ ጥቅሞች ሳይረጋገጡ ከዩክሬን ጋር ያለው ጦርነት እንደማይቆም ገለጹ። ዓለም አቀፉ ኦሎምፒክ ኮሚቴ ጾታ የቀየሩ አትሌቶችን ለማገድ መቃረቡ ተገለጸ። የሚሉት ደግሞ ከስፖርት የምንመለከተው ጉዳይ ነው። ከዜናዎቹ ጋር አንተነህ ደግፌ ነኝ። በዛሬው የአጀንዳ ጉዳያችን የጋበዝናቸው እንግዳ በተለይ በዚህ በሀገራዊ ፕሮጀክቶች ጉዳይ ላይና እንደዚሁም ደግሞ ከሀገር ጉዳይ ጋር በተያያዙ የሚነሱ ጉዳዮችን እንዲያብራሩልን አቶ ቴድሮስ መብራት የኢትዮጵያ ጥራት ሽልማት ድርጅት ዋና ስራ አስፈጻሚ ከሳቸው ጋር ሰዓቱ ሲደርስ ቆይታ የምናደርግ ይሆናል። አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። የሀገር ጉዳይ በመጀመሪያ ዝግጅቱ ታላቁን የባህር በር አጀንዳ ይዞ ይመጣል። አንተ ከምትበላው እኔም አልበላው አብረን አንብላ የሚል ጎረቤት ያንን አክሰስ በሚቆጣጠርበት ሁኔታ የባህር በር መውጫ ያስፈልገኛል። ስለዚህ እንነጋገርበት ነው የተባለው። የዚህን የባህር በርን ጉዳይ የሚያነሳ አካል ጦረኛ ተደርጎ የሚወሰድበትን አውድ ስንመለከት ነው የቆየ ነው። ይሄንን ለማስረዳት ወደ ኋላ ትንሽ ማፈግፈግ ያስፈልጋል። እንዴት ባህር በር ኖረን፣ እንዴት ባህር በር አጣን፣ እንዴት ባህር በር ማግኘት እንችላለን ወደሚለው መምጣት ያስፈልጋል። አሰብን ተክልሎ ኢትዮጵያን የባህር በር የዘጋበት ሂደት በርዕዮተ ዓለማዊ ግትርነትና መስፈርቶች የታጀበ ነው። እዛ ሰዓት ላይ ይሄንን ውሳኔ የማሳለፍ በውግንናም በውክልናም ስልጣን የላችሁም። ይሄንን አልቀበልም። ለምሳሌ ፈርመዋል። አዎ ለምን ፈረሙ ስንል ግን የሆኑ ነገሮች አሉ። አልፈጣውም የሚለው እሺ የኢትዮጵያ ሀገረ መንግስት የኢትዮጵያ እንደ ሀገር ለኢትዮጵያውያን እንደ ህዝብ ውግንና አልነበረም። ሲምፓቲ ኢቭን አልነበራቸው። የሀገር ጉዳይ በቅርብ ቀን በኢትዮጵያ ቴሌቪዥን ይጀምራል። ፕሬዝዳንት ታዬ አጽቀሥላሴ ባለፉት ዓመታት መንግስት በሽታን ከመከላከል በዘለለ አክሞ የማዳን ላይ የሰራቸው ስራዎች ውጤታማ መሆናቸውን ተናገሩ። ጤና ሚኒስቴር በጠቅላይ ሚኒስትር አብይ አህመድ ሐሳብ ምንጭነት ያበለጸገውን ጤንነቴ የተሰኘ የሞባይል መተግበሪያ አስመርቀዋል። አልጋነሽ ተካ ተጨማሪ አላት። ጠቅላይ ሚኒስትር አብይ አህመድ 2016 ዓ.ም የፓርላማ የመዝጊያ ንግግር ባደረጉበት ወቅት ጤና ሚኒስቴር ዜጎች በቀላሉ የጤና አገልግሎት የሚያገኙበትን አሰራር እንዲዘረጋ አሳስበው ነበር። ጤና ሚኒስቴር እና የተከበረው ምክር ቤት ቢሰራበት ብዬ የማስበው ሰዎች ልጅ ሲታመምባቸው፣ ሰው ሲታመምባቸው የት መውሰድ እንዳለባቸው ይቸገራሉ። አንዳንድ ሆስፒታሉ እያለ ባለማወቅ ምክንያት ጊዜ እየወሰድን ሰዎች ይጎዳሉ። ሰው የት ጋር ምን አይነት በሽታ እንደሚወስድ ማስተማር ያስፈልጋል። ለሁሉ ጉዳይ ጥቁር አንበሳ፣ ለሁሉ ጉዳይ ኮሪያ ሆስፒታል ሳይሆን ለበሽታው ትክክለኛ ፍቱን መድኃኒት የሚገኝበት ቦታ ለይተን መገልገል የምንችልበትን ዕውቀት እየፈጠርን ብንሄድ የኢትዮጵያ የሜዲካል ሴክተር መሻሻሎች እያመጣ እንደሚሄድ ተስፋ ይደረጋል። ጤና ሚኒስቴርም በጠቅላይ ሚኒስትር አብይ አህመድ ሐሳብ አመንጭነት ያበለጸገውን ጤንነቴ የሞባይል መተግበሪያን በፕሬዝዳንት ታዬ አጽቀሥላሴ ዛሬ አስመርቋል። በይፋ
ከዛሬ ጀምሮ እውን ሆኗል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ባለፉት ዓመታት መንግስት በሽታን ከመከላከል በዘለለ አክሞ ማዳን ላይ ትኩረት አድርጎ ውጤታማ ስራዎችን መስራቱን ገልጸዋል። የህዝብ አገልግሎትን ለማዘመን በ2025 የዲጂታል ኢትዮጵያ ስትራቴጂ ትልም መሰረት መልካም ውጤቶች የተመዘገቡ ሲሆን በቀጣይም በ2030 ዲጂታል ስትራቴጂ ትልማችን የጤና አገልግሎትን ከፍ ወዳለ ደረጃ ለማሸጋገር የሚሰራ ይሆናል። የመንግስት ተቋማትም ህብረተሰቡን አገልጋይ እንዲሆኑ ይሰራልን ብለዋል ፕሬዝዳንት ታዬ አጽቀሥላሴ። ለማህበረሰባችን የቀረበና እንግልትን የሚቀንስ የአገልግሎት ስርዓት ለመዘርጋት እንዲሁም ሁሉም አገልግሎቶች በአንድ ዲጂታል ማዕከል ለመስጠት የተጀመሩ ስራዎች ተጠናክረውና ተስፋፍተው የሚቀጥሉ ይሆናል። የጤና ሚኒስትር ዶክተር መቅደስ ዳባ እንዳሉት መተግበሪያው ዜጎች የጤና አገልግሎትን በቀላሉ እንዲያገኙ ያግዛል። በዚህ ሰዓት ወደ ከ260 በላይ የሆኑ መድኃኒት አይነቶችን በውስጡ መዝግበን ይዘንበታል። በመድኃኒት ቤቶች አንጻር ከ1700 በላይ መድኃኒት ቤቶች በዚህኛው ተመዝግበዋል። ይህ እንግዲህ የመድኃኒት ቤቶቹንም የመድኃኒት መረጃ መያዝን ያፋጥናል። ከዛ በተጨማሪ ደግሞ በሆስፒታል ደረጃ ቀጣይ ትልቁ የሚሆነው ስራችን አሁንም ደግሞ የገቡበት ከ133 በላይ ጤና ተቋማት ተመዝግበዋል። በጤናው ዘርፍ ዲጂታል አሰራሮች እንዲተገበሩ መደረጉ የጤና አገልግሎትን ቀልጣፋና ተአማኒ በማድረግ በኩል ፋይዳው የጎላ መሆኑም ይጠቀሳል። ጤና አገልግሎት አሰጣጥን ከማቀላጠፍ ለፕሪንቲንግ የሚወጡ ኮስቶችን እንዲሁም የተደራሽነትን ከማቀላጠፍ አኳያ በጣም ብዙ አድቫንቴጅ አለው። አጠቃላይ በጤና ስርዓት ውስጥ ያለውን የሪፖርት ስርዓት በዚህ ተደራሽ በማድረግ በአጭር ጊዜ ውስጥ የትኛው ግብአት ወጥቷል፣ የትኛው ግብአት ደግሞ ወደ ገበያ መግባት አለበት የሚለውን በቀላሉ ለማህበረሰቡ ተደራሽ ለማድረግ ለተቋማትም መግለጫ ለመስጠት ይረዳል ማለት ነው። አሁን እየሰራንበት ያለነው የማስተር ፋሲሊቲ ሬጅስትሪ የሚባል የጤና ተቋማት ወደ መረጃ ቋት ማስገባት የትኛው ተቋም የት ይኖራል፣ ምን ሰርቪስ አለው። በጤንነቴ መተግበሪያ ምርቃት ላይ የክልል ርዕሳነ መስተዳድሮች፣ የአዲስ አበባ ከተማ ከንቲባ አዳነች አቤቤና ሌሎች ባለድርሻ አካላት ተገኝተዋል። በአጀንዳ ወደምናየው ጉዳይ እናመራለን። ጠንካራ የህዝብ ተሳትፎና ቁርጠኛ መሪ ኢትዮጵያን ወደ እድገት ከፍታ የሚወስድ ስራን ለመስራት እንደሚያስችል ተገለጸ። አሁን ላይ ኢትዮጵያ በመንግስት ቁርጠኝነትና በጠንካራ ህዝብ ተሳትፎ ብዙ ችግሮቿን እያሸነፈች ወደ እድገቷ እየተሸጋገረች መሆኑም ተጠቁሟል። ይመራደም ተጨማሪ አለው። ለሀገራት ጠንካራ የህዝብ ተሳትፎና ቁርጠኛ መሪ ድህነትን አሸንፎ ወደ እድገት ከፍታ መቀየር እንደሚያስችል ብዙዎች ደጋግመው እንደ ምሳሌ ይጠቅሷታል። እስከ ፈረንጆቹ 1950ዎቹ ድረስ በከፋ ችግርና ድህነት ውስጥ የቆየችው እስያዊቷ ሀገር ዛሬ ላይ በዓለም ካደጉ ሀገራት ተርታ ለመሰለፍ በቅታለች። ሀገረ ደቡብ ኮሪያ። ለመሆኑ ደቡብ ኮሪያ እንደምን በለጸገች? ደቡብ ኮሪያን ያበለጽጓት አንድ ታዋቂ መሪ ፕሬዚደንት ፓርክ እሳቸው ተነስቶ ነበርና እሳቸው የፈረሰችውን ደቡብ ኮሪያን ለማበለጸግ በጣም ከፍተኛ ጥረት አድርጉ ነበር። ትናንሽ ልጆች እስከ ትላልቅ አዛውንቶች ድረስ ሁሉም የሀገራችን መሪ መንፈስ ተቀብሎ እነሱ ራሳቸው የለውጥ ሐዋርያ ሆነዋል። ሀገር የሚገነባው ያላትን አቅምና የማደግ ተስፋዋን ባገናዘበ ቁርጠኛ መሪ እንዲሁም በተባበረ ሁለንተናዊ የህዝብ ተሳትፎ ስለመሆኑ የአደባባይ ሀቅ ነው። ኢትዮጵያ ችግር ገጥሟት የህዝቧን ትብብር ባሻት ጊዜ በወቅቱ የነበሩ መሪዎችና ዜጎቿ በአንድነት ተነስተው ሀገርን ከውጭ ወራሪ መከላከል መቻላቸው አድዋ የማይደበዝዝ ሁሌም የማይረሳ ሕያው ምስክር ሆኗል። ከዚያም ወዲህ ቢሆን በየጊዜው የሚገጥሙ ፈተናዎችን ህዝብ ስለ ሀገሩና ስለ ራሱ ህልውና ሲል ከመንግስት ጋር እየተባበረ ሀገርን በትውልድ ቅብብሎች አሁን ላይ አድርሷል። አሁን ላይ ኢትዮጵያ በመንግስት ቁርጠኝነትና በጠንካራ የህዝብ ተሳትፎ ብዙ ችግሮቿን እያሸነፈች ወደ እድገቷ እየተሸጋገረች ነው። በጋራ ያሳኳቸው ትላልቅ ሀገርን የቀየሩ ስራዎችም መንግስትና ህዝብ ሲተባበሩ እውነትም ኢትዮጵያ ታሸንፋለች አስብለዋል። በትብብር ሲሰራ ሀገር ያጣችውን እንድታገኝ ያሰበችውን እንድታሳካም ያደርጋል። ሀገራችንን በኢኮኖሚ የበላይነቷን ለማረጋገጥ የኢትዮጵያን ትንሳኤ
ለማበጀት ያጣነውንም እንድንሰበስብ ወደፊት በጋራ በአንድነት እንነሳ። የዘር፣ የጎሳ፣ የሃይማኖት፣ የቋንቋ ልዩነት ማድረግ የለብንም። በተለይ ለጠላቶቻችን ክፍተት መስጠት የለብንም። በአንድነት እንድንሰራ ዛሬ ኢትዮጵያ እንግዲህ የአዲስ አበባን ጀምሮ ሌሎችንም እያየን ነው፣ አድጋለች። ስለዚህ አንድ ሆነን መኖር ነው ያለብን። ስለዚህ እርስ በራሳችን መጣላትም አይገባንም። የውስጥ አንድነቱን የጠበቀ ጠንካራ የህዝብ ተሳትፎ መኖር ደግሞ የሀገርን ብሔራዊ ጥቅም ለማስከበር በዲፕሎማሲው ዘርፍ ለመንግስትም ትልቅ አቅም ነው። ህዝብ አንድነቱን አስጠብቆ በሀገሩ ልማትና እድገት ከመንግስት ጋር ሲተባበር እንዳይለማና ከድህነት እንዳይወጣ ለሚያሴሩበት ጠላቶቹ ሁሉ ሳይመቻቸው ቀርቷል። ኢትዮጵያውያን በሀገራቸው ጥቅምና የጋራ ጉዳይ ላይ በጠንካራ ተሳትፏቸው ከመሪያቸው ጎን ሆነው ሲቆሙ ህዳሴን ያህል የትውልዱ ዳግማዊ አድዋን አሳክተው አሳይተዋል። ገንዘብ ማዋጣት ሞራል እና ለግድቡ መሳካት የህዝቡ ቁርጠኛ ምን ያህል ጠንካራ እንደነበር እንዳይሳካ ሲጥሩ የነበሩ እንዳንገነባ ሲጥሩ የነበሩ ሀገራት ለነሱ ፈተና የሆነባቸው አንዱ የህዝቡ ጥንካሬና መተባበር ነው። ስለዚህ አሁን አባይ ሌላ ዲፕሎማሲ ሆኗል፣ ሌላ ፖለቲካ ሆኗል፣ ሌላ ወታደር ሆኗል። ይሄ የህዝብ ትብብር ጠንከር ብሎ ህዝብ ሲነሳ ምን ያህል ስኬት እንደሚመጣ ማሰብ ነው። የተደራጀ ህዝብ ተሳትፎና ሀገርን ከድህነት ማውጣት አለብኝ ብሎ የቆረጠ መሪ ፈተናዎችን እየተሻገሩ እድገትና ድልን ለማጽናት ብረትና ጋሻ ይሆናሉ። ኢትዮጵያ አሁን ላይ የሀገር ከፍታ የገባው አፍራሽ ሳይሆን አናጺ፣ በስሜታዊነት ሳይሆን አስቦ ከዋኝ አርቆ አሳቢ የሆነ በሀገራዊ ጉዳይ ጠንካራ ተሳታፊ ምክንያታዊ ትውልድ ያስፈልጋታል። ከአባይ ጋር ስታያይዘው አባይ ከፍተኛ የሆነ ፋይናንስና ሙያም ዕውቀትም የሰው ሀብትም የሚጠይቅ ነው። የባህር በር ብዙ የገንዘብ ፋይናንስ የሚጠይቅ አይመስለኝም። የዲፕሎማሲ ጉዳይ ላይ የመብት ጉዳይ ነው። መብት ይጠይቃል እንጂ አይለመንም። ስለዚህ የመምራት ነው የመሪ ጉዳይ፣ የዲፕሎማሲ ልዕልና ጉዳይ፣ የአስተሳሰብ ልዕልና ጉዳይ፣ የህዝብ በዚህ ጉዳይ ላይ በሆነ በትውልድ ስህተት ያጣሁትን መብቴን መልሱልኝ ነው። ሌላ ጥያቄ የለውም። መንግስትን ወደድክ ካልወደድክም ከመንግስት ጋር ልዩነት ሊኖር ይችላል። ቀይ ባህር ግን ለኢትዮጵያ ነው፣ ለመንግስት አይደለም። ነገም አንተ መንግስት የመሆን ፍላጎት ካለ መንግስት ትሆን ነው። አሁን ይህን የባህር በር ፈተና የህልውና ጉዳይ ሆኖ መምጣቱን በግለሰብ ደረጃ ቁጭ ብለህ አይደለም ማሰብ ያለብህ። በአገር በቀጣናው እና በአህጉር ደረጃ ራስን ሰይመህ መንግስት በሆነን የብለህ ራስህ ብታየው ምን ያህል ፈተና እንዳለው ማረዳት ያስፈልጋል። እንዲህ ዝም ብሎ ተነስተህ ኖረናል ያለ ባህር በር አሁን እንኖራለን አይነት ዘመኑ ያለፈበት በዚህ ዘመን የማይጠበቅ አሳሰቦች መምጣታቸው ተገቢ ነው ብዬ አላስብም። ኢትዮጵያ የገጠማትን የውጭና የውስጥ ችግሮች የተሻገረችው በጠንካራ ህዝቦቿና በመንግስት ትብብር ነው። ከዚህ በፊት ችግሮቿን በጋራ ትብብር የተሻገረች ሀገር በጠንካራ የህዝብ ተሳትፎና በቁርጠኛ መሪ ወደ እድገት ከፍታዋ ለመድረስ አሁን ላይ የጀመረችውን ጉዞም አይቀሬ ያደርገዋል። ጠቅላይ ሚኒስትር አብይ አህመድ ይፋ ያደረጓቸው የ30 ቢሊዮን ዶላር ግዙፍ ፕሮጀክቶች ኢትዮጵያ የጀመረችውን የእድገት ጉዞ ወደ ላቀ ደረጃ የሚያሸጋግሩ ስለመሆናቸው ይታመናል። ዘርፈ ብዙ ፕሮጀክቶቹ የመላው ኢትዮጵያውያንን ህይወት በአንድም በሌላ መንገድ የሚቀይሩና የኢትዮጵያን ማንሰራራት እውን የሚያደርጉ ናቸው። አሸናፊ እንዳለ እነዚህ ግዙፍ ፕሮጀክቶች ሀገራዊ አበርክቷቸው እንዴት ይገለጻል ሲል ያሰናዳው ዘገባ አለ። ለኢትዮጵያ 30 ቢሊዮን ዶላር ማለት ምን ማለት ነው? ለዚህ ጥያቄ ምላሽ የሚሆነንን መሰረታዊ ነጥብ እናንሳ። እንደ ቀድሞቹ ዓመታት ኢትዮጵያን በብድር አዘቅት ውስጥ ተዘፍቃ እንዳትቀርና በድህነት አረንቋ ከልማትና እድገት የጎቷት አሰራሮች እንዲበጠሱ ያደረጉ የአገር ወዳድና የቁርጠኛ አመራር ውሳኔዎች የእድገት ጉዞዋ እውን ሊሆን ስለመቃረቡ አመላካች ሆነዋል። ኢትዮጵያ ከአጀንዳ ተቀባይነት አልፋ ሰርክ አዳዲስ ፕሮጀክቶችን መጀመርና እውን ማድረግ መገለጫዋ ሆኗል። ለዚህ መዳረሻውን የኢትዮጵያን ብልጽግና ማረጋገጥ ለሆነው የተስፋ መንገድ መጀመር የፌዴሪ ጠቅላይ ሚኒስትር አብይ አህመድ አመራር ሰጪነት ሚናው ላቅ ያለ ነው። የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣትን ተከትሎ ኢትዮጵያ በታሪኳ በቅርብ ዓመታት ውስጥ ታሳካቸዋለች ተብሎ የማይጠበቁ ፕሮጀክቶችን እውን እያደረገች ነው። ለዓመታት የመሰረተ ድንጋይ ከማስቀመጥ ያልተሻገሩ የኢትዮጵያን ጸጋዎች ለግል የኪስ ማደለቢያነት ብቻ ያዋሉ ሐሰተኛ ሪፖርቶችና ሀተታዎች የኢትዮጵያን የእድገት ጉዞ ዳግም እንዳይጎትቱ ሆነው ተቀብረዋል። በእነዚህ ለቃል በመታመን የመላው ኢትዮጵያውያንን የለውጥና የእድገት ተስፋን በጨመሩ ጥቂት ዓመታት የተሰሩ ስራዎች ላይ ጠቅላይ ሚኒስትር አብይ አህመድ የ30 ቢሊዮን ዶላር ግዙፍ ፕሮጀክቶችን አብስረዋል። ወደ ቀደመ ጥያቄያችን እንመለስ።
ለኢትዮጵያ 30 ቢሊዮን ዶላር ምን ማለት ነው? ኢትዮጵያ ከለውጡ በፊት ባሉ 50 ዓመታት ለፕሮጀክቶች ያወጣቸው አጠቃላይ የገንዘብ መጠን ከ10 እስከ 12 ቢሊዮን ዶላር ገደማ የሚገመት ነው። እነዚህ ፕሮጀክቶች በ50 ዓመት ውስጥ የተሰሩ መሆናቸው ብቻ ሳይሆን በእነዚህ ዓመታት ውስጥ ሀገሪቱ የገባችበት ዕዳ 27 ቢሊዮን ዶላር ገደማ የሚገመት ነው። ከላይ እንዳነሳ ነው ፕሮጀክቶቹ ረቤለሽ ናቸው ባይባሉም አብዛኛዎቹ የኢትዮጵያን መጻኢ ዕድልና ዘላቂ እድገትን ታሳቢ ያደረጉ አልነበሩም ማለት ይቻላል። የ30 ቢሊዮን ዶላር ፕሮጀክቱን ከአሁናዊ መመዘኛ ጋር እናስተያየው። ለኢትዮጵያ የውጭ ንግድ የአንበሳውን ድርሻ በሚወስደው የቡና ምርት እናስተያየው። በዚህ ዓመት ከቡና ወጪ ንግድ 3 ቢሊዮን ዶላር ለማግኘት እቅድ ተይዟል። ኢትዮጵያ ከ2018 አንስቶ እስከ 2028 ዓ.ም የምታገኘውን ገቢ በየዓመቱ እንደሚጨምር ታሳቢ ያደረግን ሙሉ በሙሉ ለዘላቂ እድገቷ ወሳኝ ለሆኑት ግዙፍ ፕሮጀክቶቿ ታውለዋለች ማለት ነው። ቁጥሩን በአንድ አርሶ አደር ዓመታዊ የእህል ምርት ደግሞ እንመዝነው። 150 ኩንታል ያመረተ አንድ አርሶ አደር 1/5 ወይንም 20 በመቶ የሆነው 30 ኩንታል ምርቱ ትምህርት ቤት፣ ሆስፒታልና ሌሎችም ከግለሰቡ ቤተሰቦች የዘለሉ ተቋማት እንዲገነቡበት ሲፈቅድ ማለት ነው። ይህ ውሳኔ የዛሬ በልቶ ማደር ጥያቄን ከመመለስ ይሻገራል። የጠቅላይ ሚኒስትሩ ግዙፍ የ30 ቢሊዮን ዶላር ፕሮጀክቶችም እንደዚሁ ናቸው። እነዚህ ግዙፍ ፕሮጀክቶች የመሰረተ ልማት ግንባታ ስራዎች ብቻ ሳይሆኑ የኢትዮጵያ መጻኢ ዕድል የሚወስኑ ናቸው። ከፕሮጀክቶቹ ውስጥ የጥቂቶቹ መጀመር ደግሞ በእርግጥም ኢትዮጵያ ጅማሮና ውጥኗ እንደሚሳካ አረጋጋጭ ነው። በኢትዮጵያ ታላቁ ህዳሴ ግድብ ለሌሎች የአፍሪካ ሀገራት ሞራልና የመቻል ምልክት ተደርጋ የተቆጠረችው ኢትዮጵያ ሙሉ በሙሉ በ5 እና 6 ዓመታት ውስጥ ይጠናቀቃሉ ተብሎ የታቀዱትን ፕሮጀክቶች እውን የማድረግ ጉዞዋ እንዲሳካ እንደ ቀድሞ ሁሉ በህብረ ብሔራዊነትና በአንድነት እሳቤ መቆም የግድ ይላል። እነዚህ ዘርፈ ብዙ ፕሮጀክቶች እውን ሲሆኑ አጠቃላይ ከሚያስገኟቸው ኢኮኖሚያዊ ፋይዳዎች ባለፈ በሁሉም ዜጎች ህይወት ውስጥ የሚገለጥ ለውጥን የሚያጎናጽፉ ናቸው። ቀደም ሲል ተመልካቾች እንዳስተዋወቅኳችሁ በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን አቶ ቴዎድሮስ መብራት የኢትዮጵያ ጥራት ሽልማት ድርጅት ዋና ስራ አስፈጻሚ ናቸው። እዚህ ስቱዲዮ ይገኛሉ። ከእሳቸው ጋር ቆይታ እናደርጋለን። በጣም አመሰግናለሁ ቴዎድሮስ። እኔም አመሰግናለሁ። እንግዲህ ኢትዮጵያውያን በህብረት ሲሆኑ ትልልቅ የሚባሉ ሀገራዊ ፕሮጀክቶችን በስኬት ማጠናቀቅ እንደሚችሉ ያሳዩበት ብዙ አጋጣሚዎች አሉ። ታላቁ ህዳሴ ግድብ መጥቀስ እንችላለን። በቅርቡ ደግሞ ይፋ የተደረገው የሚጎዴ የተፈጥሮ ጋዝና ሌሎችም ማሳየት እንችላለን። እንደ ሀገር ጠንካራ ህዝብ ተሳትፎ ሲደረግበትና ቁርጠኛ መሪ ሲኖር እነዚህ ሁለቱ የአንድ ላይ ድምር ውጤት ሲኖራቸው ችሎ የማሳየት እንደመቻል የሚቆጠሩ ማሳያዎች ምንድን ናቸው? በጣም ጥሩ። እንግዲህ በዓለማችን ያሉ በጣም ከድህነት ከኋላ ቀርነት በአጭር ጊዜ ውስጥ ወደፊት መምጣት የቻሉ ዓለምን በኢኮኖሚ መምራት ከቻሉት ጎራ ውስጥ የተቀላቀሉት በሙሉ ታሪካቸውን ብናይ የሁለቱ ነገሮች ድምር ውጤት ነው። በነገራችን ላይ የኮሚትመንት ኦፍ ሊደርሺፕ ወይም የአመራር ቁርጠኝነት የምንለው በብዙ ቦታዎች ላይ የሚገባ ነው። ከኢትዮጵያ ጥራት ሽልማት ድርጅት እንደመምጣቴ የጥራትም ዋናው መሰረታዊ ነገር ኮሚትመንት ኦፍ ሊደርሺፕ ነው፣ አንደኛ ደረጃ ላይ የሚያስቀምጠው። እነዚህ ሁለቱ ማለት የመሪ ቁርጠኝነትና እንደገና ደግሞ የህዝብ ተሳትፎ ሁለቱ አንድ ላይ ሲሆኑ ነው አስደናቂ ድሎች የሚመጡት፣ ለውጦች የሚመጡት፣ እድገቶች የሚመጡት። የህዝብ ተሳትፎ ምን ማለት ነው ስንል አንደኛ በጉዳዮች ላይ በሚሰሩ ስራዎች ላይ ኢንጌጅ ሲያደርጉ ነው፣ አክቲቭ ሁነው ፓርቲሲፔት ሲያደርጉ ነው። እነዚህ የሚሰሩት ነገሮች ለህዝቡ ምን ማለት ናቸው? ኳሊቲ ኦፍ ላይፍን በማረጋገጥ አንጻር፣ ዘላቂነት ያለው ልማትን ከማረጋገጥ አንጻር፣ ነገ ከነገ ወዲያ ለልጅ ልጆቹ ምን አይነት ሀገር ከማስረከብ አንጻር የሚኖራቸውን ፋይዳ ክሊር ሲሆንላቸው በጋራ የመቆም ሁኔታቸው ከፍ ይላል። ሁልጊዜም ቢሆን አንድ ስራ ሲሰራ ለኔ ምንድነው የሚል ጥያቄ ሁልጊዜም ይጠይቃል። ከዚህ ሂደት ውስጥ ከዚህ ስራ ውስጥ እኔ ምንድነው የማገኘው የሚለውን ጥያቄ ማንም ሰው የሚጠይቀው ጥያቄዎች ነው። ይሄንን ጥያቄ በሚመልስ መልኩ ነው እንግዲህ አክቲቭ ፓርቲሲፔሽን ወይም ህዝባዊ ተሳትፎ የምንለው። እነዚህ የሚሰሩ ፕሮጀክቶች እንዲህ አይነት ጥቅም አላቸው። እነዚህ የሚሰሩ ፕሮጀክቶች ሀገራችን አሁን ካለችበት ወደፊት የሚያሳድጉ ናቸው። ለልጆቻችን ለልጅ ልጆቻችን የሚተርፉ ናቸው። እነዚህ ሀገሮች ይሄን ስራ በመስራታቸው እዚህ ደረጃ የደረሱት የሚለው ነገር ፐብሊክ አዌርነስ መፍጠር ያስፈልጋል። የረጅም ጊዜ የሚያሳድራቸውን
ጥቅሞች ለአጭር ጊዜ የምንሰዋቸው ነገሮች በሙሉ ግልጽ ማድረግ መቻል አለብንና ህዝብ ያንን ነገር ሲቀበለው ያንን በቁርጠኝነት የሚያስፈጽም አመራር ካለ አስደናቂ ነገሮች ተከስተው አይተናል። በዓለማችን በኢትዮጵያም ደረጃ እያየን ነው። አድዋን ጨምሮ ከበፊት ታሪካችን አሁንም የምናያቸው ነገሮች የዚህ ውጤት ናቸው። ስለዚህ ወደፊትም ቢሆን እነዚህ ሁለቱ ነገሮች እስካሉ ድረስ አስደናቂ ነገሮችን ማሳካት ይቻላል ማለት ነው። አቶ ቴዎድሮስ ስለዚህ እንግዲህ እርስዎ ያነሷቸው ሀሳቦች ትልልቅ ሀገራዊ ፕሮጀክቶችን አስበው መፈጸም እንደሚቻል አንዱ ማሳያ የሆነው ታላቁ ህዳሴ ግድብ ነው እኔ መግቢያ ላይ እንደጠቀስኩት። ሌላኛው ደግሞ የተፈጥሮ ጋዝ ፕሮጀክቶች ናቸው። እነዚህ ባለፉት ዓመታት የተሰሩ ትልቅ ተግባራት ናቸው። ሌላው ደግሞ የአሸናፊ ዘገባ ላይ የነው ወደ 30 ቢሊዮን ዶላር ጠቅላይ ሚኒስትሩ ጉባ ላይ ይፋ ያደረጓቸው የተለያዩ ፕሮጀክቶች አሉ። የኢትዮጵያ አየር መንገድን ጨምሮ 1.5 ሚሊዮን ቤቶች ግንባታ እና ሌላም እነዚህ ተግባራት እንደ ሀገር የይቻላል መንፈስን ከማዳበር አንጻርና በፍጥነት ደግሞ በፍጥነትና በጥራት ከጥራት እንደመምጣቱ በጥራትንም ታሳቢ ባደረገ መልኩ ፕሮጀክቶችን በማጠናቀቅ አኳያ እንዴት ያዋቸዋል? ምን ሌሰን ይሰጡናል? መቼም ብዙዎቻችን እንደምናየው አንዱ ከለውጥ ወዲህ እየተገነዘብን ያለነው ነገር የፕሮጀክት አፈጻጸም እንዳለመታደሉ ነው። በኢትዮጵያ ታሪክ ውስጥ ፕሮጀክቶች ሲጓተቱ ነው ማለት የመሰረት ድንጋይ ሲቀመጡ ነው እንጂ ሲፈጸሙ ሪባን ሲቆረጡ የምናይባቸው እንትኖች አልነበሩም። ከዚህ በፊት በነበረው ታሪክም እንደምናየውም ያው እኛው ራሳችን ምስክር ነን። በመሰረት ድንጋይ የተቀመጡትን ድንጋዮች ብንሰበስባቸው ትልቅ ነገር መገንባት የሚችልበት ሁኔታ እንደነበር እናስታውሳለን እና ይሄ ትልቅ ምርታ ነው። አይ ቲንክ 24 ሰዓት የመስራት ነገሮች የተጀመሩ ነገሮች ሲያልቁ አካባቢያችን በአይናችን እያየን ነው። እነዚህ ነገሮች ቀላል ነገር አይደለም። ይሄንን ወደ ታች እስከ ታችኛው እርከን ድረስ ማውረድ ከተቻለ አፈጻጸማችን ማሳደግ ከቻለን ዓለም ከሚደርስበት ደረጃ ማንደርስበት ሁኔታ የለም። በብዙ መልኩ አዳዲስ አይነት እይታዎች ነው የታዩት። ለምሳሌ በፕሮጀክት በግንባታዎችም በሌሎችም ከውጭ የመጡ ካምፓኒዎች የሚመረጡበት ምክንያት ይሄ ነው። በፍጥነት በጥራት ቶሎ ጨርሶ የማስረከብ ሁኔታ ላይ ኤስቴቲክ ቫልዩ እንደጨ እንግዲህ ጥራት ስንል ፍጥነትን ያካትታል፣ ዱራቢሊቲን ያካትታል፣ ኤስቴቲክ ቫልዩንም ያካትታል። አንዱ የኮምፖነንት ነው፣ የጥራት ኮምፖነንት ነው። ሲታይ ደስ ማለት መቻል አለበት እና እነዚህ ነገሮች አሁን በሀገር ውስጥ ፕሮጀክቶች እየተሰሩ ነው። እንደውም አንዳንዶቹ በመንግስት የልማት ድርጅቶች የሚሰሩበት ሁኔታ እያየን ነው። ይሄ በጣም ትልቅ ምርታ ነው፣ በጣም ትልቅ እድገት ነው። እንግዲህ ሁልጊዜም ቢሆን ከሂደቶች እያስተካከልን እያረምናቸው የምንሄዳቸው ጉዳዮች ይኖራሉ። ለምሳሌ ደጋግሞ መስራት 2-3 ጊዜ ካለ በሂደት ምን እየሆነ ይሄዳል? ሪፋይን እየተደረገ በጣም እየጠራ ፐርፌክሽን 10 ጊዜ ለካ አንድ ጊዜ ቁረጥ ወደሚለው ነገር ከሱ ጋር እየተገናኘ ይሄዳልና ይሄ አይ ቲንክ እንዲሁ ሁላችንም የተገነዘብነው ሁላችንም የሚያየናቸው ጉዳዮች ናቸው። ማለት አሁን እኮ በየሳምንቱ የሆነ ነገር ሲመረቅ እናያለን። በየሳምንቱ የሆነ ነገር አንዳንዴ መቼ መሰረት ድንጋይ እንደተጣለም ሳናስተውል ግን ሲመረቅ እያየን ነው። እንግዲህ እነዚህ ነገሮች እኔ የምለው ነገር እስከ ታችኛው ማህበረሰብ ድረስ ማውረድ፣ እስከ ታችኛው እርከን ድረስ ማውረድ ያስፈልጋል የሚለው ነገር ላይ ነው ደግሞ ቀጣይ መሰራት አለበት ብዬ ማለት ታችኛው ያለው አመራር አካል በዛ አይነት ሐሳብ ውስጥ እንዲሰራ የማድረግ ነገር አይነት ነገር ትልልቅ ማሳያዎች ናቸው። ለምሳሌ የዚህ የመገጭ ፕሮጀክት እኮ ለሙሳ 14-18 ዓመት እንዲሁ ሲንከባለልና አሁን በቀደም ጠቅላይ ሚኒስትሩ ከጎበኙ በኋላ የሆነ አቅጣጫ በጣም በተሳካ ሁኔታ ማስቀየር ተችሏል። ከዚህ በኋላ መስኖ ግድቡ ተጠናቆ የምናይበት ጊዜ ልክ እንደ ወልመል አይነት ወንዝ ፕሮጀክቶችን የመስኖ ፕሮጀክቶችን ማየት እንችላለን እና እነሱም አንድ ማሳያ ናቸው። ሌላኛው የተጀመሩ እነዚህ ትልልቅ ሀገራዊ ፕሮጀክቶች የመፈጸም አቅምን ማሳደግ ላይ ነው። ቀደም ሲል አንስተውታል። ይሄ መፍጠርና መዝለል፣ ሶስት ሀሳቦች መፍጠርና መዝለል፣ ቀን በፀሐይ ብርሃን ሌሊት በፓውዛ እየሰሩ የማጠናቀቅ ነገር ሰው እነዚህ ሀሳቦች እነዚህ ሶስት ጉዳዮች የመደመር ሀሳብ ውስጥ በቀጣይ እንዴት ሆነ ማድረግ ይቻላል? የመላው ኢትዮጵያን ተሳትፎ ለማሳደግስ ምን መሰራት አለበት? አሁን ዓለማችን እዚህ ደረጃ የደረሰችበት ዋናው ነገር ኢኖቬሽን ነው። ያለ ፈጠራ የትም መድረስ አይቻልም። አንድ ነገር ደጋግመን በሰራንበት አግባብ መልሰን ልንሰራው አንችልም። ቅድም እንዳልኩት የጥራት አንዱ ኮምፖነንት ደግሞ ኮንቲኒየስ ኢምፕሩቭመንት ነው። በየጊዜው ከአዳጊ ሁኔታዎች ጋር አብሮ ማደግ የሚችል አዳዲስ ስራዎች፣ አዳዲስ ፈጠራዎች፣ ያልተሄደበትን መንገድ የመሞከር ነገሮች እነዚህ ናቸው ከዓለም እኩል ሊያደርጉን የሚችሉ። ዓለማችን እዚህ ደረጃ የደረሰችው በፈጠራ ነው። አንዳንድ ጊዜ በየጊዜው ኮምፒት ያላደረጉ ተቋማት የወደቁትን ያክል በየጊዜው ኮምፒት የማያደርጉ ሀገራትም ተመሳሳይ ጣፈንታ ነው የሚደርሳቸው። ከዛ አንጻር ፈጣሪ መሆን
ኢኖቬተር መሆን በጣም ኢምፖርታንት ነገር ነው። ይሄ በየሁሉም መስክ ሊሆን ይገባል። በቢሮዎች ሊሆን ይችላል፣ በማኑፋክቸሪንግ ሊሆን ይችላል፣ በሰርቪሱ ሊሆን ይችላል። ሁልጊዜ አንድን ነገር ብቻ ደጋግሞ ማቅረብ ሳይሆን አዳዲስ ነገር የመጨመር ነገር ሀገራዊ እሳቤ መሆኑ ይሄ በጣም ይበል የሚያሰኝ ነገር ነው። ሁለተኛው መፍጠን ኦፍ ኮርስ ግሎባላይዜሽን ነው ያለንበት። በጣም በየጊዜው አዳዲስ ነገሮች በሚፈጠሩበት ዓለም ውስጥ ነው ያለነው። ስለዚህ ከነዛ ጋር እኩል ካልፈጠን ወደ ኋላ ከቀረን ሁልጊዜም አንደኛ የወጡት ናቸው ሜዳሊያውን የሚወስዱት። ከአንዱ ለሶስት የወጡት ናቸው ሜዳሊያ መጨረሻ ላይ ውድድሩን መጨረስ ነው እንጂ ሜዳሊያ አያስገኝም። ስለዚህ ሁልጊዜ ፍጥነት አብሮ ሊሄድ የሚችል ነገር ነው። የምንፈጥንበት በሁለት ምክንያት ነው። አንደኛ ለረጅም ጊዜ አንቀላፍተናል። በዓለም ተረስታ እንትና እንዳለው ነው ጊበን እንዳለው ነው ኢትዮጵያ ለረጅም ጊዜ በዓለም ተረስታ ለምንም ረስታ አንቀላፍታ ኖረች የተባለበት ጊዜ ነው። አሁን የዛሬ ስንት ዓመት ከኢትዮጵያ ጋር እኩል በእርዳታ ሲኖሩ የነበሩ የት ነው የደረሱት የምንላቸው ሰው እነሱ ጋር ልንደርስ የምንችለው አሁን እያዘገምን ሊሆን አይችልም። እጅግ በጣም አዳዲስ ነገሮች እየፈጠር እነሱንም በፍጥነት እያከናወንን ወደፊት መሄድ አለብን ነውና እነዚህ ሳቢዎች በጣም ኢምፖርታንት ነገሮች ናቸው። አንዳንድ ጊዜ ከመፍጠንም በላይ አስፈላጊ ሲሆን ደግሞ መዝለልም ያካትታል ማለት ነው። መፍጠን ብቻ ላይ በቃ ይችላል። እንደው ከንትን ጋር ለማገናኘት አይችል ሯጮችን አይተን ከሆነ ልክ መጨረሻ እኩል ሊገቡ ሲሉ እንደምንም አንድ እግራቸውን ትንሽ ያስቀድማሉ። ደግሞ ፕሮጀክቶች ላይ ሲሆን ቢሮክራሲ መስበር አንዳንድ ምስር የሚያደርጉ አካሄዶች አሉ። እንግዲህ እየፈጠንክ መጥተህ መጨረሻዋን ጋር ግን አብረው እኩል ከሆኑ ጃምፕ ማድረግ ያስፈልጋል። ያቺኛዋን ስትዘል ነው ሜዳሊያውን ጎልዱ ልታገኝ የምትችለውና እነዚህ ሶስቱም አብረው ተሰናስለው የሚሄዱ ነገሮች ናቸው። ነው የመጨረሻው ቅድም ያልነው ነው የህዝብ ፓርቲሲፔሽን እንዴት መገንባት ይቻላል። እንግዲህ ማሳወቅ ነው። እነዚህ የሚሰሩ ነገሮች በሙሉ ለህዝቡ ለእያንዳንዱ ሁኔታ የሚያሳድረው ነገር በደንብ ግልጽ ማድረግ ያስፈልጋል። የኔ ነው ብሎ እንዲያስበው ነው። ለምሳሌ በቢሮዎች አካባቢ ገና ስትራክቸር ሊሰራ ሲል ይሄ ስትራክቸር ለኔ ምንድነው የሚያመጣልኝ የሚል ስጋት ነው ያለው አይደል? በሀገርም ደረጃ አንድ ነገር ሲሰራ ምንድነው የሚያደርገን? ኢኮኖሚያችን ላይ ምን አይነት ፋይዳ ይኖረዋል? ሎንግ ተርም ዴቨሎፕመንት ላይ ምን አይነት ፋይዳ ይኖረዋል? ይሄ የሚሰራው ነገር ለኔ ለልጆቼ ምን አይነት ጥቅም ይኖረዋል የሚለው ነገር ይሄንን እንግዲህ ማስረጽ ያስፈልጋል፣ ማሳመን ያስፈልጋል፣ ግልጽ ማድረግ ያስፈልጋልና እያመኑ አብሮ ፓርቲሲፔት እያደረጉ እንዲሄዱ ማድረግ አስፈላጊ ነው። በሂደት ውስጥ ተጠያቂነትም ካለ እሱንም ማሳየት ነው። በዚህ ስራ ውስጥ የሚያሰናክሉ ካሉ የሚያደናቅፉ ካሉ ወይ በትክክል የማይፈጽሙ ካሉ በእንዲህ አይነት መልኩ አካውንቴብል ይሆናሉ፣ ተጠያቂነት ይሆናሉ። ስለዚህ ይሄንን የህዝብ አይን ያረፈበት ፕሮጀክት ለሌላ ዓላማ መዋል አይቻልም የሚለው ነገር ህዝቡ ተረስት ማድረግ መቻል አለበትና በእንዲህ አይነት መልኩ ማሳተፍ የሚቻል ይመስለኛል። በጣም ነው የማመሰግነው አቶ ቴዎድሮስ መብራት የኢትዮጵያ ጥራት ሽልማት ድርጅት ዋና ስራ አስፈጻሚ በምሽት ጊዜውን ሰውተው እዚህ ድረስ ተገኝተው ለሰጡ ማብራሪያ እጅግ አመሰግናለሁ። መልካም ምሽት። መልካም ምሽት። የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል። ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የራስን ማሳነስና የውጭውን የማግዘፍ ማህበረሰባዊ ምልከታ ተጽዕኖ የነገው የአዲስ ቀን የዜና መሰናዶ የሀገር ጉዳያችን ነው። ለዘመናት ልብ ባልተባለ መልኩ እውነተኛውን የኢትዮጵያን ማንነትና አቅም መለየት ሳይቻል በመቆየቱ ለራስ የሚሰጥ ግምት ዝቅ እንዲልና ወደ ማማተር እንደ ልክ እንዲቆጠር ሲያደርግ ቆይቷል። ይህም የውስጥ አቅምን በአግባቡ መጠቀም እንዳይቻል ሀገር በቀል ዕውቀት ቦታ ሳያገኝ እንዲቆይና ሀገርን በሚፈለገው ልክ እንዳታድግ ዋነኛ እንቅፋት መሆኑን ምሁራን ይገልጻሉ። የራስን ዋጋ ዝቅ አድርጎ ማየትና ሌሎችን እስከ ማምለክ ድረስ የደረሰውን እሳቤ ምንጫቸው ያልታወቁ የተሳሳቱ ትርክቶችን የሚፈጥር በመሆኑ መታረም የሚገባው እሳቤ መሆኑም ይነሳል።
ኢቲቪ በነገው የአዲስ ቀን መሰናዶ ይህንን የተሳሳተ ትርክት ቀይሮ ሀገር ያላትን አቅም እንዴት መግለጥ ያስፈልጋል የሚለውን እያነሳ ቆይታ ያደርጋል። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታም እንግዶችን በዚሁ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ጨምረን እንጠብቃችኋለን። አዲስ ቀን ኢቲቪ 57 ይቀጥላል። እየተከታተላችሁን ስለሆነ እናመሰግናለን። ዜጎች ከራስ ጥቅም በላይ ሀገርን በማስቀደም ለሀገራቸው መጻኢ ዕድልና መልካም ገጽታ ግንባታ መስራት እንደሚገባቸው ምሁራን ይገልጻሉ። የሀገር ፍቅር ለጠንካራ ሀገረ መንግስት ግንባታና ለብሔራዊ ጥቅም መከበር የሚኖረው ፋይዳ መሰረተ ብዙ እንደሆነ ይገለጻል። ምንተስኖት ይልማ ተጨማሪ አለው። በተፈጥሮ በመወለድ የሚገኝ በእውቀት የሚያድግ እስከ መስዋዕትነት የሚከተለው የሀገር ፍቅር ስሜት ከራስ ጥቅም ተሻግሮ የሀገርን መጻኢ ዕድል ለመወሰን የሚረዳ እድገትና ብልጽግናን ለማረጋገጥ የሚያግዝ እንደሆነ ይገለጻል። እናትና ልጅን ባልና ሚስትን ከሚያስተሳስረው የፍቅር ሰንሰለት በላቀ ኃይል ተስበው በነፍሳቸው ተወራርደው ለሀገራቸው ሲሉ ሁሉን የተው ከራስ በላይ ለሆነ ዓላማ መኖርን ያስተማሩ ምስክሮች ዛሬም ድረስ እንደ ደመና በዙሪያችን መገኘታቸው ምክንያት የሀገር ፍቅር እንደሆነ ይነገራል። አንድ ሰው ለሀገሩ ያለው ፍቅር ወይም ለሀገሩ ያለው ስሜት የሚመነጨው በተፈጥሮ ካደገበት ከሚውልበት ከተወለደበት ብዙ አታችመንቱ ካለው ወይም ደግሞ ብዙ ቁርኝቱ ካለው አካባቢ የሚነሳ ነው። እናም ተፈጥሯዊ ነው። የፓሪስን የተቀማጠለ የስነ ህንጻ ጥበብ ላየ፣ የለንደንን ሰፋፊ ጎዳናዎች ለተመለከተ፣ የአሜሪካንን የታላቅነት ስነ ልቦና ላስተዋለ በተግባር የተገለጠ ሀገርን የመውደድ ኃይል እንዳለ በግልጽ ይነበባል። አፍሪካዊው ኔልሰን ማንዴላ ሲነሳ፣ ማህተመ ጋንዲ ሲታወስ፣ ስለ አብርሃም ሊንከን ሲወራ በሀገር ጥልቅ ፍቅር ጉልበት ሀገራቸውን ቀና ማድረግ የቻሉ የበለጸገ ኢኮኖሚ ባለቤት የሆኑ የሌሎች ሀገራት ህዝቦችም ሀገራቸውን መውደዳቸው ለብልጽግናቸው መሰረት እንደሆናቸው የታሪክ መዛግብት ያወሳሉ። ይህ ፍቅር ከራስ ጥቅም በላይ ተሻግሮ የሚሄድ የሀገርን ጉዳይ ወደ ድርድር ጠረጴዛ የማይጋብዝ እንደሆነ ይነገራል። ይህ ሀገር ውስጥ ያለን እኛ ማህበረሰቦች በሙሉ ምንም አይነት አቋም ይኑረን ከሃይማኖት ጋር በተያያዘ፣ ምንም አይነት አቋም ይኑረን ከፖለቲካ ጋር በተያያዘ፣ ምንም አይነት አቋም ይኑረን ከጎሳ ከመሳሰሉት ነገሮች ጋር በተያያዘ፣ ነገር ግን ይህ እኛ የቆምንበት ሀገር የሚባለው ግን ምሰሶውን ጣራውን ግርግዳውን ወይም እነዚህ መሰረት የሚባሉ ነገሮችን የሚንዱ ነገሮችና ወይም ደግሞ እነዛን ነገሮች የሚነኩ ነገሮች ላይ ግን በፍጹም አንደራደርም። ከአድናቆት የተሻገረ ህይወትን ለሀገር ጥቅም አሳልፎ እስከ መስጠት የሚዘልቀው የሀገር ፍቅር ለጠንካራ ሀገረ መንግስት ግንባታ ሚናው የጎላ ለመሆኑ በአድዋ ጦርነት ወቅት መሳሪያ እስከ አፍንጫው የታጠቀውን ወራሪ ኃይል በጎራዴ ድል ማድረግ መቻሉ ማሳያ እንደሆነ ሁሉ እወዳታለሁ እያሉ በስሟ የሚምሉባትን ሀገር የሚያሻሽጡ ከራስ በላይ ንፋስ ከሚለው አሮጌ ተረት ባልተላቀቁ ልጆቿ ምክንያት ሀገር ዛሬ ውድ ዋጋ መክፈሏን ስንመለከት በሀገር ፍቅር ሀገርን እየታደጉ እንዳሉ ሁሉ በሀገር ፍቅር ስም የሚነግዱ አካላት እንዳሉ በማወቅ ራስን መጠበቅ እንደሚገባም ይገለጻል። ሰዎች የሀገር ፍቅራቸውን የሚገልጹበት አግባብ አንደኛ የእውነተኛ ፍቅር ላይ የተመሰረተ መሆን አለበት። ነገር ግን ደግሞ በጣም የውሸት መሆኑን የምናቅበት ነገር ግን ብዙ ጊዜ ደም የሚከፈልበት ላብ የሚከፈልበት መስዋዕት የሚከፈልበት ወይም ገንዘብ የሚከፈልበት የሆነው ቦታ ላይ አታያቸውም። በሀገር ጉዳይ ላይ ማህበራዊ በሆኑ ወይም ደግሞ የጋራ ጥቅም ላይ እና የብሔራዊ ጥቅም በሆነው ጉዳይ ላይ ገንዘብም ላብም ደምም ሲያዋጡ አታይም። ለሀገር ስንል እውነተኛ ፍቅር የምንገልጽበት ሁኔታ ትክክል ነው ወይስ የግል ጉዳያችንን እያስቀደመን ሀገርን የሚጎዳም ነገር አንዳንዴ እናደርጋለን? ኢትዮጵያውያን ለሀገራቸው ያላቸውን ፍቅር ከዜማ ባሻገር በስራ በመግለጥ ለህዝብና ለሀገር ቅድሚያ የሚሰጡ ተግባራት ተጠናክረው መቀጠላቸው ሁለንተናዊ ብልጽግናን ለማረጋገጥ ከጊዜ ወደ ጊዜ በተሰማራንበት መስክ ሁሉ ታማኝ መሆንን የሚጠይቅ የዘመኑ አርበኝነት አንዱ መገለጫ እንደሆነ ይጠቀሳል። ኢትዮጵያ ውስጥ ህብረተሰቡን የሀገር ፍቅር በስራ እንደሚተረጎም እና በስራ የሚለካ መሆኑን እያሳየን ይመስለኛል አሁን ያለው መንግስት። ስለዚህ በፊት ያለው ፍቅር የሚለው ነገር ከዘፈን የማያልፈው የሀገር ፍቅር ሂደት አሁን ላይ
ተግባርን መግለጽ መቻል አለብን። በእያንዳንዱ በምናደርጋቸው እንቅስቃሴዎች መገለጽ አለበት። እውነተኛ የኢትዮጵያ ልጆችን ልብ ያስተሳሰረው ጥልቅ የሀገር ፍቅር ስሜት ሀገር ካጋጠማት ችግር በላይ ከፍ ብላ እንድትታይ ያስቻለ ምንም አይነት ፈተናን ለመጋፈጥ የሚረዳ ኃይል እንደሆናት ይነገራል። በኢትዮጵያ የሀሳብ ልዩነት በጠመንጃ አፈሙዝ ለመፍታት መሞከር እንደ ሀገር ብዙ ዋጋ አስከፍሏል። ልዩነቱን አቻችለው ከራስ በላይ የሀገርን ብሔራዊ ጥቅምን አስቀድመው በጠረጴዛ ዙሪያ መወያየት ብቸኛ አማራጭ እንደሆነም ይታመናል። መስከረም ቸርነት ተጨማሪ አላት። በታሪክና በባህል የገዘፈ ታሪክ ያላት ኢትዮጵያ ለዓመታት የሀሳብ ልዩነትን በጠመንጃ አፈሙዝ ለመፍታት በሚደረግ ጥረት ሀገሪቱና ሕዝቧ ብዙ ዋጋ ከፍለዋል። የሀሳብ ልዩነት ተፈጥሯዊ ነው። ነገር ግን ልዩነቱን ለመፍታት የሚወሰደው አማራጭ ውጤቱን ይቀይራል። በኢትዮጵያም ባለፉት ዓመታት የሀሳብ አሊያም የፖለቲካ ልዩነቶችን በጠመንጃ አፈሙዝ ለመፍታት በሚደረገው ጥረት ዜጎች የህይወት ዋጋ ገብረዋል፣ ተሰደዋል፣ ሀብትና ንብረታቸው ወድሟል። ወደ ኋላ መለስ ብለን ከ1850 በኛ አቆጣጠር ወይም ከዛም ቀደም ብሎ ያለውን ከዘመነ መሳፍንት ዘመን ጀምሮ የነበረው ሂደት አለ። አፄ ቴዎድሮስ ወደ ስልጣን ሲመጡ የነበረው የውስጥ ሽኩቻ አለ። ከዛ አፄ ዮሐንስም በኋላ አፄ ሚኒሊክም እንደዚሁም ደግሞ በአፄ ኃይለ ሥላሴ ስርዓትም ነፍጥን አንስቶ ወደ ቆላ ወደ በረሃ የወረዱ ትጥቅ ትግል ሲያደርጉ የነበሩ የተለያዩ ክፍሎች እንደነበሩ እናያለን። ለምሳሌ አሁን በኤርትራ ያለውን የሻዕቢያን ጨምሮ በኋላም የነበረው የህወሓት የትጥቅ ትግልን ሌሎችም ደግሞ በብሔር የተደራጁ ነፃ አውጪ ኃይሎች የነበሩበትን እንመለከታለን። ያም ነገር በሂደት በደርግ ዘመንም ቀጥሎ ለ17 ዓመታት ሙሉ እረፍት አልባ ጦርነቶችን ያሳለፍንበት ጊዜ እንደነበር እናያለን። አሁንም ድረስ ሀገራችን ያለችበት ሁኔታ ይታወቃልና ግጭቶች አልተለዩንም ማለት ነው። አሁን ላይ የበለጸጉ ብለን የምንላቸው ሀገራት በአንድ ወቅት ባሳለፉት ግጭትና ጦርነት ትምህርት ወስደው ዛሬ ላይ ውይይት ብቸኛው መፍትሄ አድርገው ፊታቸውን ወደ ሀገራቸው ሁለንተናዊ እድገት አዙረዋል። አሁን የምናያቸው ለምሳሌ ስካንዲኔቪያንስ ኖርዌይ፣ ፊንላንድ፣ ስዊድን፣ ዴንማርክ የመሳሰሉ ሀገራትን ስንመለከት እነዚህም ለበርካታ ዓመታት በርስ በርስ ጦርነት ወይም ከጎረቤት ጋር ሲዋጉ የነበሩ ናቸው። ዛሬ ስናያቸው በጣም ያደጉ የለሙ ለዜጎቻቸው ምቹ የሆነ የፖለቲካ አውድ እንደገና ደግሞ የኢኮኖሚ እድገቶችንም የዘረጉ ናቸውና ከነዚህም ሀገራተኛ ትምህርት ልንቀስም ይገባል። በኢትዮጵያ የኔ ሀሳብ ብቻ ልክ ነው በሚል እሳቤ ጦር መማዘዙ የሀገሪቱን እድገት ጎትቷል፣ የዜጎችን ህይወትም ነጥቋል። በጦርነት የሚጸና ሰላም የለምና ሀሳብን በሀሳብ የበላይነት መርታት፣ በልዩነት ውስጥ በጋራ ለማደግ መስራት ጊዜው የሚጠይቀው አማራጭ የሌለው መፍትሄ ነው። በጎ ያልሆኑ ክፉ ነገሮች በሙሉ ያየንበት ነው። ስለዚህ ከዛ መውጣት ይኖርብናል። ከዛ ስንወጣ ደግሞ ልንወጣ የምንችለው ያንኑ በመድገም አይደለም፣ በአፈሙዝ በጦርነት አይደለም። በሰለጠነና በሰከነ መልኩ ዓለም በሚያደርገው አካሄድ ሀገራዊ ምክክር አቁመን በሀገራዊ ምክክሩ ሁላችንም በወኪሎቻችን ተሳትፈን ሀሳብ አዋጥተን አገርን ማሻገር ይኖርብናል። አሁን ላይ ልዩነት ቢኖር እንኳን ከራስ ይልቅ ሀገርን ማስቀደምና ለብሔራዊ ጥቅም መቆምን ጊዜው በእጅጉ ይጠይቃል። ሀገር ከትላንቷ ተምራ ህብረ ብሔራዊ አንድነቷን አስጠብቃ ትጓዝ ዘንድ ችግሮችን በውይይት ለመፍታት አሊያም በልዩነት ውስጥ በስምምነት ለመኖር በኢትዮጵያ ሀገራዊ ምክክር በሂደት ላይ ነው። እናም ከጦርነት አዙሪት ወጥታ የበለጸገችና ውይይት ባህሉ የሆነ ህዝብ ለመገንባት ሀገራዊ ምክክሩ ትልቅ ተስፋ የተጣለበት ነው። በኢኮኖሚ ያደገች በአፍሪካ ያላትን ቦታ ሳይሆን በዓለምም ደረጃ ያላትን ቦታ የተቀናጀች አገር እንዴት ለትውልድ እናሳልፍ እናሸጋግር? ይሄ ሊሆን የሚችለው ጦር ያነገበውም የፖለቲካ ልዩነት ያለውም ሁሉም ፓርቲዎች የተሳተፉበት ሁሉም አመለካከቶች ወደ ጠረጴዛ የሚመጡበት ሀገራዊ ምክክር አካታች፣ አሳታፊ፣ ተአማኒ፣ መከባበር ባለበት የአውድን ትኩረት የሰጠ በዚህ ሂደት ውስጥ ገብተን አገራችንን ማዳን እንችላለን ነው።
ዘላቂ ሰላም የሰፈነባት የበለጸገች ኢትዮጵያን ለትውልድ ለማሻገር ሰላም የሚጀምረው ከመወያየት ነውና ሁሉም ለዘላቂ ሰላም እውን መሆን የሀሳብ ልዩነትን በውይይት ብቻ መፍታትን ብቸኛ አማራጭ ሊያደርግ እንደሚገባም ይነሳል። በተቀናጀ መንገድ ህገወጥ የውጭ ምንዛሪ አሻጥሮችን ሲፈጽሙ የተደረሰባቸው 112 ተጠርጣሪዎች በቁጥጥር ስር ዋሉ። የብሔራዊ መረጃና ደህንነት አገልግሎት ለኢቢሲ በላከው መግለጫ እንዳስታወቀው መንግስት ተግባራዊ ያደረገውን የማክሮ ኢኮኖሚ ማሻሻያ በመጻረር በተደራጀ መንገድ በሚፈጸሙ ህገወጥ የውጭ ምንዛሪ አሻጥሮች ዙሪያ በተቀናጀ መልኩ ምስጢራዊ የመረጃ ስምሪት ሲከናወን ቆይቷል። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ፣ የክልል ጸጥታ አካላትና ህብረተሰቡ ጥቆማ በተደረገ የተቀናጀ ስምሪት በፋይናንስ አሻጥር የተሰማሩ 112 ኢትዮጵያውያንና የተለያዩ የውጭ ሀገር ዜግነት ያላቸው ተጠርጣሪዎች በቁጥጥር ስር መዋላቸውን ገልጸዋል። ከህገወጥ ተግባሩ ጋር ትስስር የነበራቸው 519 የባንክ አካውንቶች መታገዳቸውና የተለያዩ ኤግዚቢቶች መያዛቸውን መግለጫው አመልክተዋል። ህገወጥ ሐዋላዎች፣ የገንዘብ ዝውውሮች፣ የውጭ ምንዛሬ ስወራዎች፣ የግብር ስወራዎች፣ ህገወጥ ገንዘብን ህጋዊ ማስመሰልና ሌሎች ተመሳሳይ ወንጀሎች በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ እንዲሁም አሸባሪዎችና የታጠቁ ቡድኖችን ለመደገፍ ሲውሉ መቆየታቸው መግለጫው አመልክተዋል። በተለይም ህገወጥ በሆኑ ዓለም አቀፍ የገንዘብ አስተላላፊ ድርጅቶች፣ ህገወጥ የውጭ ምንዛሪ ማስተላለፊያ መተግበሪያዎች፣ የክሪፕቶ ከረንሲ መተግበሪያዎች፣ ህገወጥ የሐዋላ አዘዋዋሪዎችና ደላላዎች፣ በወጪና ገቢ ንግድ ላይ አሻጥር የፈጸሙ አስመጪዎችና ላኪዎች እንዲሁም ህጋዊ ንግድ ሳይኖራቸው በህገወጥ ሐዋላ ላይ በመሰማራት ከፍተኛ ገንዘብ በማንቀሳቀስ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ባደረሱ አካላት የማያዳግም ህጋዊ እርምጃ መወሰዱን መግለጫው ጠቁሟል። በተለያዩ ዓለማት የሚገኙ ኢትዮጵያውያን የሚልኩት ከፍተኛ የውጭ ምንዛሪ ወደ ሀገር ውስጥ እንዳይገባ የብሔራዊ ባንክን መመሪያ በሚጥስ ሁኔታ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ የቆዩ ህጋዊ ፈቃዳቸው በፈጸሙ ተደጋጋሚ ጥፋት በኢትዮጵያ ብሔራዊ ባንክ የተሰረዘባቸው ዓለም አቀፍ የሐዋላ አስተላላፊዎችና ህገወጥ የሐዋላ ድርጅቶችም እርምጃው የተወሰደባቸው ናቸው። በተጨማሪም በሀገር ውስጥ ህገወጥ የውጭ ምንዛሪ ማስተላለፊያ መተግበሪያዎችን በመጠቀም ሀብትን ከሀገር በማሸሽ ላይ ያሉ ድርጅቶች ባለቤቶችም በቁጥጥር ስር ውለዋል። የብሔራዊ ባንክ ህግን በሚጥስ ሁኔታና ያለምንም ፈቃድ የክሪፕቶ ከረንሲ መተግበሪያ በመጠቀም በህገወጥ መንገድ የውጭ ምንዛሪን ሲያዘዋውሩ የነበሩ አካላት ላይም እርምጃ መውሰዱንም መግለጫው ያመለክታል። በሀገሪቱ ብሔራዊ ጥቅም ላይ በማነጣጠር ሲፈጸም የነበረው ኢኮኖሚያዊ አሻጥር ትላልቅ የመንግስት ፕሮጀክቶችን ለማስተጓጎል ህዝብ በመንግስት ላይ ቅሬታ እንዲያድርበት እንዲሁም የኢትዮጵያ ኢኮኖሚ እንዳያንሰራራ በተቀናጀ መንገድ ሲፈጸሙ የነበሩ መሆኑንም አነስተዋል። የሀገር ደህንነት ስጋት ላይ በሚጥሉና የሀገርን ኢኮኖሚ በሚጎዱ አሻጥሮች ላይ ተሳታፊ የሆኑ አካላትን በመከታተል የማያዳግም እርምጃ ለመውሰድ የጀመረው የተቀናጀ ጥረት ተጠናክሮ እንደሚቀጥል የገለጸው የብሔራዊ መረጃና ደህንነት አገልግሎት መላው ሀገር ወዳድ ዜጋ መሰል ወንጀሎችና ወንጀለኞችን በማጋለጥ እያደረገ ያለውን ተሳትፎ አጠናክሮ እንዲቀጥል ጥሪ አቅርበዋል። የቄለም ወለጋ አርሶ አደሮች ኤክስፖርት በሚደረጉ ምርቶች ላይ ትኩረት ሰጥተው እየሰሩ መሆናቸውን ገለጹ። ዘንድሮ በላለው ቅሌ ወረዳ በ14 ሺህ ሄክታር መሬት ላይ የሩዝ ምርት የተዘራ መሆኑን የወረዳ ግብርና ጽሕፈት ቤት አስታውቋል። የቄለም ወለጋ ዞን ኮሚኒኬሽን ጽሕፈት ቤት ያደረሰን ዘገባ ፍሬው ትረታ ታቀርበዋለች። ወደ ውጭ የሚላኩ የግብርና ምርቶችን ከሚያመርቱ አካባቢዎች አንዱ ነው የቄለም ወለጋ ዞን። በዞኑ የሲዳ ጫንቃና ላሎ ቅሌ ወረዳ ነዋሪዎች እንደ ሩዝ፣ ሰሊጥ ያሉ ለኤክስፖርት የሚውሉ ምርቶች ላይ ትኩረት ሰጥተው በመስራታቸው ኢኮኖሚያቸውን እንዳሻሻሉ ይናገራሉ። ከቤተሰብ የምግብ ፍጆታ አልፈን ለገበያ መዋል በመጀመራችን በጣም ደስተኞች ነን። ለወደፊት ደግሞ በክላስተር በማረስ ለውጭ ገበያ ለማቅረብ እየሰራን ነው። ካቻምና ከሌላ ቦታ ልምድ እንድንቀስም ተደርጎ ነበር። በዚህ መሰረት የባለፈው ዓመት ውጤት ጥሩ ነበር። የዘንድሮ ደግሞ እጅግ በጣም ጥሩ ይሆናል ብለን እንጠብቃለን። ቀጣይ ዓመት ለውጭ ገበያ ለማቅረብ ነው የማስበው። የኑሮ ሁኔታችን ከባለፉት ዓመታት አንጻር በጣም ለውጥ አለን። የተሻለ ኑሮ መኖር ችለናል። የላሎ ቅሌ ወረዳ ምክትል አስተዳዳሪና የግብርና ጽሕፈት ቤት ኃላፊ አቶ ጫሊ ታሲሳ ዘንድሮ ከ14000 ሄክታር በላይ መሬት ላይ የሩዝ ምርት የተዘራ መሆኑንና ከ500,000 ኩንታል በላይ ምርት እንደሚጠብቁም ገልጸዋል። ካና ከናት ሩዚ ከይኑ ከሮርፈን ሩዚ ሄክታር አኩሞ
እንደ ወረዳ ዘንድሮ ከ14348 ሄክታር ላይ 573000 ኩንታል ምርት እናገኛለን ብለን እንጠብቃለን። በመንግስት እንደተያዘው ኢኒሼቲቭ መሰረት ለኢንዱስትሪ ግብዓት የሚሆኑ ምርቶች ላይ ትኩረት አድርገን እየሰራን ነው። የቄለም ወለጋ ዞን የግብርና ጽሕፈት ቤት ኃላፊ አቶ ሙላቱ ዋቅጅራ በዞኑ ለኤክስፖርት የሚውሉ የግብርና ምርቶች በብዛትና በጥራት እየተመረቱ መሆናቸውን ይገልጻሉ። በአርሶ አደሩ ዘንድ ያለውን ለውጥ ብንመለከት ከበፊቱ በተሻለ ዘንድሮ አርሶ አደሩ በስፋት ወደዚህ ስራ ገብቶ እየሰራ ነው። ሰሊጥ ከ31000 ሄክታር በላይ መሬት ዘርተናል። ኦቾሎኒ ከ10000 ሄክታር በላይ፣ ሩዝ ከ100000 ሄክታር በላይ ዘርተናል። በአጠቃላይ 11 የሚሆኑ አዝርቶችን በ300051 በላይ ሄክታር ላይ መዝራት ችለናል። 14 ሚሊዮን ኩንታል እህል በዚህ ዓመት እንደ ዞን ለመሰብሰብ አቅደናል። እርሻ ለገበያ በሚል እሳቤ በትኩረት እየሰራ እንገኛለን። የኦሮሚያ ንግድ ቢሮ ምክትል ኃላፊ አቶ አጥናፉ ደምሴ በበኩላቸው በቄለም ወለጋ ዞን እየተመረቱ ያሉ የኤክስፖርት ምርቶች በግብርናው ዘርፍ መንግስት ያስቀመጣቸውን ግቦች ለማሳካት ከፍተኛ አስተዋጽኦ እንዳላቸው ገልጸዋል። ሩዚ ባልናን ኦምሸሜ ጅራ ሰሊጥን ባልና እንደ ኦሮሚያ ሩዝ፣ ሰሊጥ እንዲሁም በቆሎ በስፋት እያመረትን እንገኛለን። ይህን እንቅስቃሴ ባለሀብቱ ቢደግፈን የምግብ ዋስትናን የማረጋገጥ የስራ ዕድል ከመፍጠር አልፈን ተኪ ምርቶችን በማምረት ዓለም አቀፍ ተወዳዳሪ ለመሆን የተያዘውን እቅድ በቅርብ ጊዜ ማሳካት እንችላለን። ይህን እንቅስቃሴ ባለሀብቱ እንዲደግፈው ጥሪ ቀርበዋል። አምስተኛው ሀገር አቀፍ የሰላም ኮንፈረንስ በደቡብ ኢትዮጵያ ክልል አርባ ምንጭ ከተማ እንደሚካሄድ ተገለጸ። ሀገር አቀፍ የሰላም ኮንፈረንሱ በአርባ ምንጭ ከተማ ህዳር 3 እና 4 ቀን የሚካሄድ መሆኑን የኢትዮጵያ ሃይማኖት ተቋማት ጉባኤ በሰጠው መግለጫ ላይ አስታውቋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ እንደገለጹት ከዚህ ቀደም በተለያዩ አካባቢዎች የተካሄዱ የሰላም ኮንፈረንሶች በርካታ ውጤቶች ተገኝቶባቸዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ከደቡብ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር የሚያዘጋጀው አምስተኛው የሰላም ኮንፈረንስም በርካታ ዓላማዎች እንዳሉት ሊቀ ትጉሃን ቀሲስ ታጋይ ታደለ ገልጸዋል። በእነዚህ አራት ዋና ዋና መሰረታዊ ጉዳዮች ወይንም ዓላማዎች መነሻ አድርጎ የሚዘጋጅ ነው። እንደምናውቀው አንደኛው በሀገራችን አንዳንድ አካባቢዎች ኦሮሚያንም አማራም ክልልም ሌሎችንም ጨምሮ እየታሉ ያሉ ግጭቶች፣ አለመግባባቶችና መሰል ጉዳዮችን ለማስቆምና ሰላም ለማስፈን የሚደረግ ሁለንተናዊ ጥረትን የማገዝ ነው። ሁለተኛው እነዚህ አለመግባባቶችና ቅራኔዎች በጥበብ በመነጋገርና በውይይት የመፍታት ችሎታንና ልምድን ማሳደግ ወይንም ማዳበር ነው። ሶስተኛው እነዚህ የሀገር ሽማግሌዎችና ሃይማኖት ተቋማት መሪዎች የእርቅና የሰላም መልእክተኞች በመሆናቸው ከፈጣሪና እንዲሁም ከሀገር የተጣለባቸውን ትልቅ አደራ በተግባር እና በታማኝነት በትጋት እንዲወጡ ማገዝ ነው። አራተኛው ህብረተሰቡን ይበልጥ በማቀራረብ የየአካባቢውን ሰላምና አብሮነት በራሱ ተነሳሽነት በኃላፊነት ይጠብቅና ያጎለብት ዘንድ ማነቃቃትና ማበረታታት ነው። በአርሲ ዞን የተከሰተውን ችግር እንዲያጣራ የተሰየመው የአጣሪ ኮሚቴ የመጀመሪያ ደረጃ ሪፖርቱን ይፋ አድርገ። የኢትዮጵያ የሃይማኖት ተቋማት ጉባኤ በኦሮሚያ ክልል አርሲ ዞን በጉና፣ በመርቲ፣ በሽርካና በሆሎንቆ ዋቢ ወረዳዎች የተፈጠረውን ችግር እንዲያጣሩ ጉዳዩ ከሚመለከታቸው ባለድርሻ አካላት የተውጣጡ ተወካዮችን ያካተተ ግብረ ኃይል አቋቁሞ ችግር ወደ ተከሰተባቸው ወረዳዎችም አሰማርቷል። አጣሪ ኮሚቴው ችግር ወደ ተከሰተባቸው 4 የአርሲ ዞን ወረዳዎች በአካል በመሄድ ጉዳዩን ለ5 ተከታታይ ቀናት ሲያጣራ ቆይቶ በአጣሪ ኮሚቴው ሰብሳቢና ምክትል ሰብሳቢ የመጀመሪያ ደረጃ ሪፖርቱን ይፋ አድርገዋል። አጣሪ ኮሚቴው በእነዚህ ወረዳዎች የሰዎች መገደል፣ መታገትና የንብረት ውድመት መከሰቱን ከአካባቢ ማህበረሰብና ጉዳት ከደረሰባቸው ወገኖች መረጃ ማግኘቱን አሳውቋል። የተገደሉ ሰዎች እንዲሁም የአካል ጉዳትና የንብረት ውድመት ያጋጠማቸው ዜጎች የአንድ ሃይማኖት ተከታይና አገልጋዮች አለመሆናቸውን የሃይማኖትና ዘር ሳይለይ ግድያና ጥቃት እንደተፈጸመ በሪፖርቱ ላይ ተጠቅሷል። ይህን ወንጀል የፈጸሙት አካላትም ራሳቸውን በተለያየ ስም የሚጠሩና የመንግስት የጸጥታ ኃይል ችግር ወደ ተከሰተባቸው ስፍራዎች ሲንቀሳቀሱ ስፍራዎቹን በፍጥነት በመልቀቅ በጫካ የሚደበቁ የታጠቁ ኃይሎች መሆናቸውን ቃለ መጠይቅ ከተደረገላቸው የአካባቢ ማህበረሰቦች ኮሚቴው መረዳት መቻሉን አሳውቋል። የኮሚቴው ሰብሳቢ መልአከ ሰላም ዳዊት ያሬድ ችግሩ ተጋላጭ የአንድ ወገን ብቻ ያነጣጠረ አለመሆኑን ተናግረዋል። መግለጫ ባወጡ አካላትና ክስተቱ ከተከሰተበት አካባቢ መሃል ትልቅ የመረጃ ክፍተት መፈጠሩ ታይቷል።
ሌላው የችግሩ መፈጠር ተለዋዋጭ ባህሪያት የለውም። በአጠቃላይ ፖለቲካዊ የሚመስሉ ጉዳዮች መኖራቸውን ነው ከማህበረሰቡ ምላሽ ያገኘ ነው። የችግሩ ተጋላጮች አንድ ወገን ላይ ያነጣጠረ ማለትም ብሔር፣ ሃይማኖትን መሰረት ያላደረገ መሆኑንና ሁሉንም ያሳተፈ ማለትም አባገዳዎችን፣ አደስንቄዎችን እንዲሁም ሙስሊሙንም ሆነ የኦርቶዶክስ እምነት ተከታዩን እና ሌሎችንም የክርስትና እምነት ተከታዮችንም ጭምር የጎዳ ጉዳት መሆኑ ተገልጾልናል። ማጠቃለያው ሐሳብ ላይ አጥኚ ቡድኑ በአራት ወረዳዎች በመንቀሳቀስና እውነታውን ለባለድርሻ አካላት ለማቅረብ ስራውን የጀመረ ሲሆን በአራት ወረዳዎች ባስቀመጠው የጥናት እቅድ መሰረት ተግባራዊ ስራውን ያከናወነ በመሆኑ ጥቅል ዝርዝር ሁኔታዎች ማለትም የሟች ማንነት፣ የአሟሟት ሁኔታ፣ ብዛታቸው፣ የሃይማኖት ስብጥሩ ወዘተ በቀጣይ በጥናት የሚካተቱና የቀሩትን ወረዳዎችን ባማከለ መልኩ የሚያቀርብ መሆኑን እየገለጽን አሁን ካለው ሁኔታ አንጻር ለተጎጂ ማህበረሰብ የሰብአዊ ድጋፍ የሁሉንም ማህበረሰብ ርብርብ የሚፈልግ መሆኑን በአንክሮ እየገለጽን የመንግስት ጸጥታ ኃይል አሁን ባየነው ሁለት ወረዳዎች መነሻ ወይ ማለት በአራት ወረዳዎች መነሻ ማህበረሰቡ ተረጋግቶ የዕለት ተዕለት ኑሮውን መኖር ይችል ዘንድ ትኩረት መስጠት እንዳለበት ሁሉ በሌሎችም ወረዳዎች አጠናክሮ የሚቀጥል መሆኑን እምነታችን የጸና ቢሆንም የአጥኚ ቡድንም የቀሩትን ወረዳዎች በአጭር ጊዜ ውስጥ በመከታተል ጥቅል ሐሳቦችን የሚያቀርብ ይሆናል ማለት ነው። የኮሚቴ ምክትል ሰብሳቢ ሐጂ አብዱል ሐኪም ሁሴን ችግሩ ብሔር ወይም ሃይማኖት መሰረት ያደረገ አለመሆኑን የገለጹት ከአንዳንድ የማህበረሰብ ክፍሎች በተለይ በስርካ ወረዳ የቤተ ክህነት ሰብሳቢና የእስልምና ጉዳዮች የወረዳው እስልምና ጉዳዮች ምክር ቤት ሰብሳቢ በአካል አግኝተን ባነጋገርናቸው ሰዓት አጥቂዎቹ አንድም ሃይማኖት እንደማይለዩ የሁሉም ሃይማኖት ስብጥር እንደሆኑ ተገልጾልናል። ሃይማኖታዊ ትንኮሳ ወይንም ልዩነት እንደሌለ ህዝቡ እንደ ጥንቱ ሁሉ አብሮነቱን ጠብቆ እንዳለ ተሰብስቦ አብሮ ሲወያይ እንደደረስንበት ባየነው መሰረት ህዝቡ መሃልም ይሁን የእምነት አባቶቹ መሃል ልዩነት እንደሌለ አረጋግጠን መምጣታችንን ህዝብ እንዲያውቅ ይፋ ለማድረግ ነውና በአጭሩ የተመለከተው ይሄን ይመስላል። ፕሮፌሰር ላጲሶ ጌታሁን ድሌቦ ለኢትዮጵያ ታሪክ ሰነድ ያደረጉት ምርምርና አበርክቶ ለትውልድ ቅርስ ሆኖ የሚዘልቅ ስለመሆኑ ይገለጻል። የኢትዮጵያ ታሪክ የሃይማኖቶች እንዲሁም የብዙ ቋንቋዎችና ህዝቦች መስተጋብር ነው በሚል ሙግታቸው የሚታወቁት ፕሮፌሰሩ በ87 ዓመታቸው ከዚህ ዓለም በሞት ተለይቷል። ሙሉ ግርማ ያጠናቀረው ዘገባ አለ። እስልምና አንድ ምንጭ ነው የኢትዮጵያ ታሪክ፣ ክርስትና አንድ ምንጭ ነው። ያ ጦርነት ሁሉ የኢትዮጵያ ታሪክ መለያ ነው፣ ቅርስ ነው። የኢትዮጵያ ታሪክ የሁሉ ካልሆነ የማንም አይሆንም የሚል መራ አላቸው። አንዱም ብሔር ወይም ሃይማኖት ታሪክን ነጥሎ ከዚህ አንጻር ብቻ የኢትዮጵያ ታሪክ የሚጻፍና የሚተነተን ከሆነ ትክክለኛውን የኢትዮጵያ ታሪክ ማወቅ እንደማይቻል ወለም ዘለም የማይል አቋም አላቸው። ኢትዮጵያውያንን የጋራ እሴት ባህልና ቋንቋ በማውሳት የህዝቦች ታሪክ ጎልቶ እንዲወጣ ያደረጉት ምሁር በብዕር ስራዎቻቸው ሲታወሱ ይኖራሉ። የኢትዮጵያ ታሪክ የክርስትናው፣ የእስልምናውና የሌሎችም ሃይማኖቶች እንዲሁም የብዙ ቋንቋዎችና ህዝቦች መስተጋብር ነው በሚል ሙግታቸው የሚታወቁት ፕሮፌሰር ላጲሶ ጌታሁን ድሌቦ ይህንኑ እሳቤ በምርምር ስራዎቻቸው በመግለጥ በመጽሐፎቻቸው ከትበዋቸዋል። የፖለቲካው ገለት ማዕበል ሳይወዘውዛቸው በምሁራዊ የምርምር መነጽራቸው እይታ በብዕራቸው እውነትን ከትበው የኢትዮጵያውያንን ህብረ ብሔራዊነት ያጎሉ ኢትዮጵያዊ ናቸው። በመጽሐፎቻቸውም አሰባሳቢውን የጋራ ማንነት በማሳየትም ምሁራዊ አሻራቸውን ያሳረፉ ናቸው። የታሪክ ምሁሩ ፕሮፌሰር ላጲሶ በቀድሞ በከምባታና ሀዲያ አውራጃ በኩፋ ላሀበሌ ግንቦት 12 ቀን 1930 ዓ.ም ተወለዱ። የመጀመሪያ ትምህርታቸውንም በቢቾ ሆሳና ሚሽንና በመንግሥት ትምህርት ቤት ሲከታተሉ ቆይተው የሁለተኛ ደረጃ ትምህርታቸውን በአዳማ በሚገኘው ገላዲዮስ ትምህርት ቤትና ባይብል አካዳሚ ተምረዋል። ከዚያም ወደ አሜሪካ በማቅናት በኮሚኒቲ ኮሌጅ የከፍተኛ ትምህርታቸውን ተከታትለው በህብረተሰብ ታሪክ የመጀመሪያ ዲግሪያቸውን በላቀ ውጤት ተቀብለዋል። ከሃዋርድ ዩኒቨርሲቲም በአፍሪካ ታሪክ ጥናት የማስተርስ ዲግሪያቸውን እንዲሁም በኢትዮጵያ በአፍሪካና በአውሮፓ ታሪክና በፍልስፍና የዶክተሬት ዲግሪያቸውን ወስደዋል። ዶክተሬታቸውን አጠናቀው የፕሮፌሰርነት ማዕረግን ጭምር በማግኘት ለ2 ዓመት በቨርጂኒያ ዩኒየን ዩኒቨርሲቲ ሲያስተምሩ ቆይተው አብዮቱ ሲፈነዳ የታሪክ አካል መሆን አለብኝ በማለት ወደ ሀገራቸው ተመልሰዋል። የሀገር ፍቅርን በማስቀደም ወደ ሀገራቸው ተመልሰው በምርምሩና በማስተማር ስራቸው ሀገርን ያገለገሉ ስመጠር ናቸው። ፕሮፌሰር ላጲሶ ከጋን ውስጥ መብራትነት ይልቅ
እውቀታቸውን ለብዙሃኑ እንዲደርስ በርካታ መጽሐፍ ጽፈው ለአንባቢያን ያደረሱ፣ በአደባባይ ሲሟገቱ፣ በመገናኛ ብዙሃንም ጠለቅ ያለ ትንታኔ በመስጠት አሻራቸውን ያሳረፉ ምሁር ናቸው። ሰሜንና ደቡብ ኢትዮጵያውያንን ያገናኘ መንግስት ነው። በ1270 ይሄ መንግስት ሲነሳ በመሃል አገር ነው፣ በዛሬ ወሎ ነው የተመሰረተ። ሰው ሁሉ አንድ ነው፣ ከአንድ ዘር ነው የመጣው፣ ሰውን ከሰው የሚለየው ስራው ነው የሚሉት ፕሮፌሰሩ ሰብአዊነትን ያስቀደሙ አንጋፋ የታሪክ ምሁር ናቸው። ለኢትዮጵያ ታሪክ ስነዳ ያደረጉት ምርምርና አበርክቶም ለትውልዱ ቅርስ ሆኖ የሚዘልቅ ነው። በስራዎቻቸው አንቱታን ያተረፉት ፕሮፌሰሩ በባህሪያቸውም ግልጽ፣ ታማኝና ሰው አክባሪ እንደሆኑ ይመሰከርላቸው። ባለትዳርና የሶስት ሴት ልጆች አባት የሆኑት አንጋፋው የታሪክ ምሁርና ተመራማሪው ፕሮፌሰር ላጲሶ ጌታሁን ዲሌቦ ባደረባቸው ህመም በሕክምና ሲረዱ ቆይተው ጥቅምት 30 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። ፕሮፌሰር ላጲሶ ጌታሁን ዲሌቦ ነገ ህዳር 2 2018 ዓ.ም 5 ሰዓት ላይ በአዲስ አበባ ዩኒቨርሲቲ የአስክሬን ሽኝት ከተደረገላቸው በኋላ በቅዱስ ጴጥሮስ ወጳውሎስ ቤተክርስቲያን ከቀኑ 7 ሰዓት ላይ ስርዓተ ቀብሩ እንደሚፈጸም የቀብር አስፈጻሚ አስተባባሪ ኮሚቴ ለኢትዮጵያ ቴሌቪዥን ገልጸዋል። ከውጭ የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የሩሲያ ህጋዊ ጥቅሞች ሳይረጋገጡ ከዩክሬን ጋር ያለው ጦርነት ሊቆም አይችልም ብለዋል። በሌላ በኩል ሚኒስትሩ ከቦታቸው ገሸሽ ሳይደረጉ አልቀረም የሚሉ ጭምጭምታዎችም ሲሰሙ ሰነባብተዋል። በመጨረሻም ስፖርት። የዓለም አቀፉ ኦሎምፒክ ኮሚቴ ጾታ የቀየሩ አትሌቶችን ለማገድ መቃረቡ ተገለጸ። የኮሚቴው ፕሬዚዳንት ከርቲስ ኮቨንተር ጾታቸውን ከወንድ ወደ ሴት የለወጡ አትሌቶች በሴቶች ውድድሮች ላይ እንዳይሳተፉ ለማድረግ እየሰራው ነው ብሏል። ፕሬዚዳንቷ በጉዳዩ ላይ ምክክሮች እየተደረጉ እንደሆነ፣ እስካሁን እግዱ እንዳልተላለፈ፣ ነገር ግን ምናልባትም በቀጣይ ዓመት በይፋ እንደሚተገበር አመላክተዋል። የቀድሞው ዋናተኛ ከርቲስ ኮቨንተር ገና የኦሎምፒክ ኮሚቴ ፕሬዚዳንት ከመሆናቸው አስቀድመው ጉዳዩ አጽንኦት እንዲሰጠው ሲጠይቁ ነበር። ከኢትዮጵያ ቴሌቪዥን ኢቲቪ 57 አብቅቷል። ስለተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።